እልልታ ጭብጨባ ክብር ይሁን ለጌታ በደም ሃሌሉያ አባቶይ እናመሰግንሃለን ከፍ እናረጋሃለን ልጆቻችሁ ደስ አምላክ ወደ እግዚአብሔር ከፍ አርጉ ለአንድ ደቂቃ ጌታና ክብሩት የጌታ እግዚአብሔር መንፈስ በዚህ አለ ክብር የሚገባው ጌታ በዚህ አለ ኦ ሃሌሉያ Father we give you praise ጄካዲያኖ ማሳፕራላ ቬነመገሌ ቦራላዲያ እናመሰግንሃለን አባባ ኢየሱስ እናመሰግንሃለን Father we give you praise we give you praise we give you praise Oh hallelujah እናመሰግንሃለን አባቶይ በራሳችሁ ቋንቋ ለአንድ ደቂቃ ጌታን አመስግኑት Yes 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 Father we give you praise we give you praise we give you praise እናመሰግንሃለን አባቶይ ከፍ ከፍ እናረጋለን We glorify your name. We magnify your name. ምስጋና ይገባሃል ክብር ይገባሃል ውዳሴያችን ይገባሃል እግዚአብሔር አባት ሆይ እናከብርሃለን ምስጋና ያለው አንድ ሰው አንደበቱን ይክፈትና ጌታን ያክብር Oh yes Father we give you praise Ala venemento pradiga lovano maso prolovene megele bora la paraladia Yes, Jesus, Father, we give you praise. Father, we give you praise. Father, we give you praise. Namaskanahalan. Hallelujah, 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 hallelujah. Shika para la bana magala bara la bala bara la bana mora la boro bele bele le mora la bara la bara. Thank you, Abato, namaskanahalan. Father, we give you praise. እናመሰግንሃለን አባቶ እናመሰግንሃለን መንፈስ ቅዱስ እናመሰግንሃለን ጌታ መንፈስ ቅዱስ We give you praise 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 Oh yes እናመሰግንሃለን እግዚአብሔር ሆይ ራሴ ነው ሰውነቴ አፍስሰው እንዳልሰዋ ሲበለው መድኃኒቴ ለአምላኬ ምስጋናዬን እሰዋለሁ ለንጉሡ ስእለቴን እከፍላለሁ ይህ ለኔ ስራዬ ነው ልማዴ በወቅቱ ክብርን መስጠት ለውዴ ይህ ነው ልማዴ ክብርን መስጠት ለውዴ ክብርን መስጠት ለውዴ ይሄ ነው ልማዴ ክብርን መስጠት ለውዴ ይሄ ነው ልማዴ ለአምላኬ ምስጋናዬን እሰዋለሁ ለንጉሡ ስእለቴን እከፍላለሁ ይህ ለኔ ስራዬ ነው ልማዴ በወቅቱ ክብርን መስጠት ለውዴ ይሄ ነው ልማዴ 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 ሙሉ መስዋዕት እንከን የሌለው ለአማልክት አምላክ ይዣለሁ ይኸው የማያነክስ ወይ ያልታወረ ለጌቶች ጌታ ለተከበረ በፊቱ የተወደደ በፊቱ ከቶ ያልተናቀ ላሸተው በአምላክ ዘንድ ዘወትር የተናፈቀ ቅዱሱን ይኸው ምጽዋት ራሴን ነው ሰውነቴ ላፍስሰውና ልሰዋ ደስ ይበለው መድኃኒቴ ለአምላኬ ምስጋናዬን እሰዋለሁ ለንጉሡ ስእለቴን እከፍላለሁ ይህ ለኔ ስራዬ ነው ልማዴ በወቅቱ ክብርን መስጠት ለውዴ
ክብርን መስጠት ለውዴ ነው ልማዴ ክብርን መስጠት ለውዴ ነው ልማዴ ክብርን መስጠት ለውዴ ነው ልማዴ ነጋልኝ ደሞላ አባቶ እናመሰግናለን ከፍ ከፍ እናረጋለን ስለዚህ ማታ በጌታ በኢየሱስ ስም ያልተሸራረፈ ሙሉ የሆነ አምልኮ ሙሉ የሆነ ምስጋና ሙሉ የሆነ ክብር ሙሉ የሆነ ውዳሴ እግዚአብሔር ላንተ የሚገባ አይነት ክብር በጌታ በኢየሱስ ስም ወደ ማደሪያ ይግባ ወደ ዙፋን ይግባ አንተ ወዳለህበት ይድረስ አባት ሆይ በጌታ በኢየሱስ ስም እናከብርሃለን በጌታ በኢየሱስ ስም ከፍ እናረጋለን እግዚአብሔር ሆይ የምትከበር አንተ ብቻ ነህ የምትመሰገን አንተ ብቻ ነህ የምስጋናችን የውዳሴያችን ቃል የሚገባህ አንተ ነህ we give you praise በጌታ በኢየሱስ ስም ከፍ ከፍ አደረግን መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ በጌታ በኢየሱስ ስም ይህንን ጊዜና ሰዓት አሳልፈን ሰጠነ በኢየሱስ ስም ጸለይ እስቲ ክብር ስጡ ለጌታ በደም praise God እግዚአብሔር አምላክ የተባረከ ይሁን የጌታ የእግዚአብሔር መንፈስ በዚህ አለ አሜን አሜን እግዚአብሔር መንፈስ በመካከላችን አለ በአምልኮ ያገለገሉንን ሚሚን ኳየሮችን ሁሉ ቴንክ ዩ በሏቸው ኢንካሬጅ አርጓቸውና ባርኳቸው እግዚአብሔር አምላክ የተባረከ ይሁን ጌታን ስለዚህ ሰዓት ጋር ገና መሰግናለን በኦንላይን ያላችሁ የሶሻል ሚዲያ ፓርትነሮቻችን በመላው ዓለም ሆናችሁ ከኛ ጋር ጌታን የምታመልኩ you are welcome በያላችሁበት ምድር በያላችሁበት ስፍራ ሁሉ እግዚአብሔር አምላክ ይባርካችሁ ለጓደኞቻችሁ ሼር ማድረግ አትርሱ and you are welcome again praise God ጌታ ይባረክ እግዚአብሔር አምላክ የተመሰገነ ነው አሜን ጌታ ደግሞ የቃሉን ብርሃን ወደኛ ያመጣ አሜን praise God መጽሐፍ ቅዱሳችሁን በዕብራውያን ምዕራፍ 11 ቁጥር 1 እና 2 እናነባለን ጌታ ይባረክ ዕብራውያን ምዕራፍ 11 1 እና 2 ከዛ ደግሞ አልፈን ቁጥር 33 እናነባለን እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየው ነገር እውን መሆን የምንረዳበት ነው አባቶች የተመሰከረላቸው በዚሁ ነው praise God አሜን በእምነት መኖር ግዴታ ነው የሚል ትምህርት ያስተማርኩ ነበር ከዛ መሃል ያቋርጬው ነበር አሁን I'm coming back to it praise God በእምነት መኖር ግዴታ ነው አሜን ሶ እምነት ምን አለ እግዚአብሔር ቃል ይሄን ቁጥር ይዘን ነው ብዙ ጊዜ ኦልሞስት ወደ 8-9 ክፍል ተነጋግረንበታል አባቶች የተመሰከረላቸው በዚሁ ነው በሚለው ሐሳብ ነው ስናወራ የነበረው በእምነት መኖር ግዴታ ነው ብለን አባቶች የተመሰከረላቸው በዚሁ ነው በምንድነው በምን የተመሰከረላቸው በእምነት ነው የተመሰከረላቸው ወይም በእምነታቸው ነው የተመሰከረላቸው ቁጥር 33 ላይ ወረድ ብለን ስናይ እነዚህ በእምነት መንግስታትን ድል ነሱ በቅን ፈረዱ የተሰጠውን የተስፋ ቃል ተቀበሉ የአንበሶችን አፍ ምን አደረጉ ይላል ዘጉ praise God እነዚህ በእምነት መንግስታትን ድል ነሱ በቅን ፈረዱ የተሰጠውን የተስፋ ቃል ተቀበሉ የአንበሶችንም አፍ ዘጉ ይላል ሶ ከዚህ ውስጥ ማየት የምፈልገው ዛሬ የተሰጠውን የተስፋ ቃል ተቀበሉ የሚለው ነው praise God በምን የተቀበሉት by faith በእምነት በሉስቲ praise God የተመሰከረላቸው በእምነት ነው ሌላ በምንም አልተመሰከረላቸውም የእምነት አባቶች ወይም ደግሞ ከኛ በፊት ጌታን ያገለገሉ ለጌታ የኖሩ በመጽሐፍ ቅዱስ ውስጥ ያሉም ሆነ ከመጽሐፍ ቅዱስ በኋላ ያሉ ሰዎች እነዚህ እግዚአብሔር ሰዎች አለ የተመሰከረላቸው በአንድ ነገር ነው በገነቡት ቸርች አይደለም በሰሩት ታላላቅ ስራ ነገር ግን በእምነታቸው ተመስክሮላቸዋል አለ they trusted him they walked by faith so ዕብራውያን ምዕራፍ 11 የእምነት ገድል ያለበት መጽሐፍ ነው the entire book I think one of my favorite የመጽሐፍ ቅዱስ ክፍል የቱ ነው ካላችሁኝ ዕብራውያን 11 ነው because የእምነት ገድል የሞላበት ነው የእምነት ገድል የሞላበት ነው እምነት የሚለውን ቃል probably ከ30
ምናምን ጊዜ በላይ ታገኙታላችሁ ቦታ ላይ ከ33 ወይስ ከ34 ጊዜ በላይ እምነት 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 ይላል ከቁጥር 1 ጀምሮ እስከ መጨረሻው ስትሄዱ ሶ እነዚህ በእምነታቸው የተመሰከረላቸው ሰዎች እነዚህ አለ ቁጥር 33 ላይ በእምነት መንግስታትን ድል ነሱ ምን ማለት ነው በእምነት መንግስታት እነሱ ድል ከነሱ እኛም በእምነታችን ድል እነሳለን praise god አሜን ታሪኩ ይሄ ነው አሁን ስለነሱ ገድል እናውራ ሳይሆን but faith is working እምነት ይሰራል እምነት የድል መንገድ ነው praise god አሜን የሚል ሰው አለ ለነሱ የሆነላቸው ይሆንልናል የሰራላቸው ነገር ይሰራልናል ሃሌሉያ እነሱ በእምነት ድል የነሱት ነገር ካለ እኛም በእምነት ድል እነሳዋለን ሌላ there is no other way አባቶች ድል በነሱበት መንገድ ብቻ ነው እኛም ድል የምንነሳው ነው ቀጥሎ ምን አለ በቅን ፈረዱ ካለ በኋላ የተሰጠውንም ተስፋ ቃል ምን አደረጉ ይላል ተቀበሉ praise god ያንበሶችን አፍ ዘጉ ይያለ ይቀጥላል so this is so powerful ዛሬ ከእግዚአብሔር ቃል ኢንካሬጅ የማደርጋችሁ በዚህ ሐሳብ ነው እግዚአብሔር ቃል ኢንካሬጅ ያደርገናል ያበረታታናል ያነሳናል praise god አሜን 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 so በእምነት መኖር ግዴታ ነው እስቲ ለራሳችሁ ተናገሩ ለኔ በሉ እስቲ በእምነት መኖር ግዴታዬ ነው praise god አሜን ድል መንሳት ለሚፈልግ ሰው በእምነት መኖር ግዴታ ነው because there is no other way አባቶቻችን የገጠማቸውን ነገር ያለፉት በእምነታቸው ነው they walked by faith praise god አሜን አሜን ዛሬ አንድን ሰው እንድናይ ይፈልጋሉ የሱን ህይወትና የሱን ታሪክ ካየን በኋላ trust me መንፈስ ቅዱስ ያገለግለናል አሜን አሜን ኢያሱ ምዕራፍ ኢያሱ ጋር እንሄድ ፈልጋለሁ so that የኢያሱ መጽሐፍ ምዕራፍ የካሌብን ታሪክ አንበን ነው የምንጀምረው ዛሬ የእምነት ገድሉን የምናየው የካሌብን ነው you will be inspired amen እግዚአብሔር ቃል ኢንስፓየር ያደርገናል ካለንበት ቦታ ብድግ አድርጎ እንደገና ያነሳናል praise god ኢንስፓይሬሽን አለው ፕሮፌሲ አለው የእግዚአብሔር ቃል ኢያሱ ምዕራፍ 14 ቁጥር 6 ጀምሮ ያለውን ቃል አነብላችኋለሁ don't forget በእምነታቸው የተስፋውን ቃል ምን አደረጉ ተቀበሉ የተስፋውን ቃል ተቀበሉ praise god ለራሳችሁ ተናገሩ እስቲ በእምነት በሉ እስቲ እግዚአብሔር የሰጠኝን የተስፋ ቃል እቀበላለሁ praise god by faith የይሁዳ ሰዎች በጌልጌላ ወደ ኢያሱ ቀረቡ ኢያሱ ምዕራፍ 14 ከቁጥር 6 ጀምሮ I want to read the story ከዚያም የቄኔዛዊው የዮፎኒ ልጅ ካሌብ እንዲህ አለው እግዚአብሔር በቃዴስ በርኔ ስላንተና ስለኔ የአምላክ ሰው የሆነውን ለሙሴ ተናገረውን ታውቃለህ የእግዚአብሔር ባሪያ ሙሴ ምድሪቱን እንድሰልል ከቃዴስ በርኔ በላከኝ ጊዜ የ40 ዓመት ሰው ነበርኩ እኔም ትክክለኛው ማስረጃ ይዤለት መጣው አብረውኝ ወደዚያ ያወጡት ወንድሞቼ ግን የሕዝቡ ልብ በፍርሃት እንዲቀልጥ አደረጉ ሆኖም እኔ አምላኬን እግዚአብሔርን በፍጹም ልብ ተከተልኩት ስለዚህ ሙሴ በዚያች ዕለት አምላኬን እግዚአብሔርን በፍጹም ልብ ተከትለዋልና እግሬ ረገጣትን ምድር ለዘላለም ያንተና የዘርስ ትሁን ብሎ ማለልኝ አሁንም እነሆ ልክ እግዚአብሔር እንዳለው ይህንን ለሙሴ ከተነገረበት ጊዜ አንስቶ እስራኤል በምድረ በዳ ሲንከራተት እኔን 45 ዓመት በህይወት ጠብቆ አኑሮኛል ይሄው ዛሬ 85 ዓመት ሆነኝ ሙሴ በላከኝ ጊዜ የነበረኝ ብርታት ዛሬም አብሮኛል ሃሌሉያ ልክ እንደዚያን ጊዜ ሁሉ አሁንም ወደ ጦርነት ለመሄድ ኃይሉም ብርታቱም አለኝ አሁንም እግዚአብሔር በዚያች ዕለት ቃል የገባልኝን ይችን ኮረብታማ አገር ሰጠኝ
ኤናቃውያን በዚያ እንደነበሩና ከተሞቻቸው ታላላቅ የተመሸጉ እንደሆኑ ያን ጊዜ አንተው ራስህ ሰምተሃል። ሆኖም ልክ እርሱ እንዳለው በእግዚአብሔር እርዳታ አሳድጄ አወጣቸዋለሁ። ከዚያም ኢያሱ የዮፎኒ ልጅ ካሌብን ባረከው፣ ኬብሮንንም ርስት አድርጎ ሰጠው። ስለዚህ ከዚያን ጊዜ ጀምሮ ኬብሮን የቄኔዛዊው የዮፎኒ ልጅ የካሌብ ርስት ሆነች። የእስራኤል አምላክ እግዚአብሔርን በፍጹም ልቡ ተከትሏልና። ሃሌሉያ። ኬብሮን ቀድሞ ከዔናቃውያን ሁሉ ታላቅ በሆነ በአራባቅ ስም ቂርያት አርባቅ ትባል ነበረ። ከዚያም ምድሪቱ ይላል ከጦርነት አረፈች ይላል። ሃሌሉያ። እስቲ ከኔ ጋር ደግማችሁ ብሉት፣ በእምነት በሉ እስቲ። እግዚአብሔር የነገረኝን እግዚአብሔር የሰጠኝን እወርሳለሁ። ሃሌሉያ አሜን አሜን። ስለዚህ አያችሁ we have a prophetic destiny። ሁሉ ጊዜ በልባችሁ እንድታስቡ ፈልገው ነገር በህይወታችሁ ላይ you have a prophetic destiny። በክርስቶስ ኢየሱስ እግዚአብሔር የገባውን የተስፋ ቃል ሁሉ ለዓለም ሁሉ በአንዴ የሰጠ ቢሆንም ነገር ግን ኢንዲቪጁዋሊ እግዚአብሔር በየግላችን ደግሞ የሰጠን የተስፋ ቃል አለ። there is a promise, there is a prophetic destiny። prophetic destiny ማለት እግዚአብሔር በትንቢት መንፈስ የሰጠን ዴስቲኒ አለ። praise God። እግዚአብሔር ሊያደርሰን የሚፈልገው ቦታ አለ። ለአንዳንዶቻችን ፐርሰናሊ ጌታ ተናግሮናል። አንዳንዶቻችን በሰዎች ውስጥ ጌታ ተናግሮናል። አንዳንዶቻችን ደግሞ ዲዛይር በውስጣችን አለ። እግዚአብሔር የሰጠን ነገር አለ። መድረስ ያለብን ቦታ አለ። ሃሌሉያ አሜን አሜን። ዝም ብለን ኖረን የምናልፍ ሰዎች አለን። there is a prophetic destiny በህይወታችን ላይ አሜን የሚል ሰው አለ ወይ? ዛሬ ወደዛ ዴስቲኒ የሚያስገባችሁ እምነት እንደሆነ ኮንቪንስ አደርጋችኋለሁ። by the grace of God by faith እግዚአብሔር በልባችሁ ውስጥ ያስቀመጠውን ያን ዲዛይር ባይናችሁ ታዩታላችሁ። በእምነት እግዚአብሔር በውስጣችሁ ያስቀመጠውን ራእይ ባይናችሁ ታያላችሁ። ህልም በውስጣችሁ ካለ you will see that በአይናችሁ ደግሞ ያን ታዩታላችሁ። ሃሌሉያ አሜን። ዛሬ ከካሌብ ህይወት ኢንስፓየር ሆናለን። ለምን መሰላችሁ? የተመሰከረላቸው በእምነታቸው ነው። በእምነታቸው ምን አረጉ ብላችሁ ከጠየቃችሁት የተሰጣቸው የተስፋ ቃል ተቀበሉ ይላል። by faith የተስፋ ቃላቸውን ተቀበሉ። ይሄንን ቃል ሪፈር አድርጋችሁ ስታዩ የተስፋ ቃላቸውን ተቀበሉ ተብለው ከተመዘገቡ ጥቂት ሰዎች መካከል እዚህ ቦታ ላይ የምታዩት ካሌብን ነው። እግዚአብሔር የሰጠውን የተስፋ ቃል በእጁ ሳያስገባ እንደማይሞት ለኢያሱ ነገረው። this is my deal። ዛሬ አንድ ሰው ብርሃን ይካፈላል። ሃሌሉያ አሜን አሜን። ሶ የካሌብ እምነት ምን ነበረ? ይሄንን እንድናይ ፈልጋለሁ ዛሬ። የካሌብ እምነት ወይም የቴስቲሞኒ የካሌብ ቴስቲሞኒ ምን የተመሰከረለት በምንድን ነው? ወይም ደግሞ በምን አይነት ፌዝ እምነት ነው ካላችሁ የተወሰኑ ነገሮችን እናያለን። ነምበር 1 የካሌብ የተመሰከረለት እግዚአብሔርን በእምነት በመከተሉ ነው። አሜን። እንደዚህ ነው የሚለው እኔ አምላኬን እግዚአብሔርን በፍጹም ልቤ ተከተልኩት አለ። ሃሌሉያ አሜን። አያችሁ እግዚአብሔርን መከተል እምነትን ይጠይቃል። እግዚአብሔርን መከተል ታላቅ እምነት ይጠይቃል። ትንሽ እምነት አይደለም፣ ትልቅ እምነት። praise God። ምክንያቱም እግዚአብሔር ራሱን የማያብራራ አምላክ ነው። አሜን አሜን። እግዚአብሔር he's not a god። ቶሎ እየመጣ ራሱን የሚያብራራ አምላክ አይደለም። ቶሎ እየመጣ ሐሳቡን ቶሎ የሚናገር አምላክ አይደለም። ቶሎ ጠረጴዛ ላይ ያስቀመጠን የሚያወራን አምላክ አይደለም። praise God። እግዚአብሔር አይናገርም ያልኩ አይደለም፣ ይናገራል። ነገር ግን it's not easy to hear his voice አለም እንዴ? praise God አሜን። so እግዚአብሔርን መከተል it's not easy። ያለም ይመስልበት ጊዜ አለ፣ የሌለ ይመስልበት ጊዜ አለ። የራቀ ይመስልበት ጊዜ አለ፣ የቀረበ ይመስልበት ጊዜ አለ። አብሮን የሆነ ይመስልበት ጊዜ አለ፣ የተወን ጊዜ አለ። ነገር ግን ካሌብ ይላል በፍጹም ልቡ ይላል። praise God። የተመሰከረላቸው በዚሁ ነው። አሜን አሜን። ዛሬ አንድ ሰው እግዚአብሔርን ለመከተል ይወስናል። አሜን። you will never take ሌላ ሩት፣ ሌላ አማራጭ እግዚአብሔር ከሰጠ ራእይ ሌላ you will never walk። ሃሌሉያ። ጓደኞችም የሄዱበት መንገድ ይኖር ይችላል፣ ነገር ግን you will follow God። you see እግዚአብሔርን በመከተል ነው የተመሰከረለት። እግዚአብሔርን መከተል it's not easy፣ ቀላል ነገር አይደለም።
እግዚአብሔርን መከተል በጣም ቀላል ነው የሚል ሰው ካለ እግዚአብሔርን ተከትሎ የማያውቅ ሰው ነው። praise God አሜን አሜን። ይሲ እግዚአብሔርን መከተል ቀላል ምክንያቱም በቀላሉ የምንረዳው አምላክ አይደለም። we don't understand እግዚአብሔር በህይወታችን ላይ እየሰራ ያለውን ነገር we don't understand በዙሪያችን ምን እየሆነ እንዳለ ምን እየተፈጠረ እንዳለ we don't know እግዚአብሔርን በቀላሉ የምንረዳው አምላክ አለ። ይሄን ስላችሁ እግዚአብሔር አምላክ ራሱን የደበቀ አምላክ ነው ማለት ሳይሆን he's too big በእኛ አይምሮ ለመብራራት praise God he's too big he's so mysterious you see secret እና mystery ይለያያል። secret ማለት ሚስጥር ማለት አውቃችሁ የምትደብቁት ነገር ሲሆን mystery ግን ማለት የማይገባችሁ is a mysterious ሲሆን ቢነግሯችሁ ባይገባችሁ you see ሚስጥር ስላልተነገራችሁ ነው ያልገባችሁ። እግዚአብሔር secret የተደበቀ አምላክ አይደለም። የገባችሁ አይደል? ሚስጥር ስላልተነገራችሁ ነው እንጂ ያልገባችሁ ቢነገራችሁ ይገባል። but mystery እየተነገራችሁ አይገባችሁ እያያችሁም አይገባችሁ። እግዚአብሔር is a mysterious God እግዚአብሔር በመገለጥ የሚታወቅ አምላክ ነው። ለዚህ ነው ዛሬ ያወቀው ነገር ነገ ላይሆን ይችላል። ዛሬ የሰራልን ነገር ነገ ደግሞ አልሰራልል ይችላል። ዛሬ እግዚአብሔር ወደዚህ መርቶ ከሆነ ነገ ወዴት እንደመራ አይታው is so mysterious so እግዚአብሔርን መከተል በራሱ እምነት ይጠይቃል። ጭብርብር ሲል በራሱ ጌታ መከተል አለበት። praise God I don't know but you follow him ካሌብ ይላል በፍጹም ልቡ እግዚአብሔርን ተከትሏልና ይላል። ዛሬ አንድ ሰው ይሄን የእምነት መንፈስ ይካፈላል። አሜን አሜን አሜን። ሁሉም ነገር ጥርት ብሎልኝ ነው ጌታን የምከተለው የሚል ሰው ካለ trust me ጌታን እየተከተለ አይደለም he's following something else የሆነ ነገር እየተከተለ ነው። አያችሁ እግዚአብሔር አምላክ የሚነካ የሚዳሰስ ፊል የሚደረግ አምላክ አይደለም በእኛ በዚህ በፊዚካል ሬልም ውስጥ። ስለዚህ it's not easy to follow him ዋው። ስለዚህ እግዚአብሔርን መከተል ታላቅ እምነት ይጠይቃል። ስፔሻሊ ጓደኞቻችሁ ሁሉ እግዚአብሔርን ላለመከተል ሲወስኑ የካሌብ ጓደኞች 12 ሆነው ሄደው 10 ይላል አይ ይሄ እግዚአብሔር ያለው ነገር ምንም አይገባም አሉ ይላል። ቤተሰቦቹ 45 ዓመት ሙሉ ቤተሰቦቹ ጓደኞቹ የሥጋ ዘመዶቹ ሳይቀሩ እግዚአብሔር አልተከተሉም። don't be confused አልተከተሉም እኮ ለዚህ ነው ያልገቡት። በጣም የቅርብ የሚላቸው ሲኒየር በል ጁኒየር ኤቭሪባዲ ከእግዚአብሔር ሐሳብ ሲወጣ ካሌብ ግን ይላል በፍጹም ልቡ ተከትሎኛልና አለ እግዚአብሔር። ዛሬ አንድ ሰው እምነትን ይካፈላል። እግዚአብሔርን ከመከተል እያናወጣችሁ ያለ ነገር ዛሬ ከልባችሁ ላይ ይነቀላል። አሜን። እግዚአብሔርን ከመከተል ወደ ኋላ ሊመልሳችሁ ያለ ቶት አስተሳሰብ ምክር አካሄድ በጌታ በኢየሱስም ከልባችሁ ላይ ተነቀለላችሁ። አባቶች የተመሰከረላቸው በዚህ ነው። how ካላችሁ they followed him እግዚአብሔርን ተከተሉ። ሳይገባቸው ተከተሉ። ማብራራት ሳይችሉ ተከተሉ። praise God አሜን አሜን አሜን። ምንም ነገር መረጃ መስጠት ሳይችሉ but they followed him የተሰጣቸውን የተስፋ ቃል የተቀበሉት በዚህ ነው። ሃሌሉያ this is the testimony የካሌብ ቴስቲሞኒ ይሄ ነው። በጌታ በኢየሱስ ስም የኛም ቴስቲሞኒ ይሄ ይሆናል። አሜን አሜን አሜን። እስቲ ከኔ ጋር ውጁ በእምነት በሉ እስቲ እግዚአብሔርን እከተላለሁ። ሃሌሉያ እግዚአብሔርን በማየት ልትከተሉ አትችልም። because በማየት ሊከተሉ የሞከሩ ሰዎች እንደዚህ አሉ እኛ እንዳንበጣንን እነሱ እንዳንበሳ ናቸው አሉ። በማየት ሲከተሉት እነሱ ብዙ ናቸው እኛ ጥቂት ነን፣ እነሱ ትልቅ ናቸው እኛ ትንሽ ነን። it's impossible ካሌብ ግን እንደዚህ አለ እግዚአብሔር ከወደደን አሜን የሚል ሰው አለ ወይ? የጌታ መንፈስ በዚህ አለ። so የካሌብ ቴስቲሞኒ እግዚአብሔርን በፍጹም ልቡ መከተሉ ነው። number 2 የካሌብ እምነት ምንድነው ወይም ቴስቲሞኒ ምንድነው ካላችሁ እግዚአብሔር የሰጠውን የተስፋ ቃል አልረሳም። this is a key በጣም ቁልፍ የሆነ ነገር ነው የምነግራችሁ። he never forgot እግዚአብሔር የሰጠውን የተስፋ ቃል ዛሬ ለአንድ ሰው መንፈስ ቅዱስ ትዝታን ያመጣበታል። ለካ እግዚአብሔር ብሎኛል ይላል። አሜን አሜን። እግዚአብሔር በቃዴስ በርኔ አለ ካሌብ ነው የሚናገረው ካነበብኩላችሁ ቃል ውስጥ እግዚአብሔር በቃዴስ በርኔ ስላንተና ስለኔ አይደለም የራሴን አለው ያንተንም አስታውሳለሁ አለ። praise God
አሜን። እግዚአብሔር እንደዚህ አይነት ጓደኛ ይስጣችሁ። እግዚአብሔር ያላችሁን የሚያስታውሳችሁ praise God አንተ እግዚአብሔር ብሎሃል የሚል ሰው ጌታ ይስጣችሁ እያልኩ ነው። አሜን 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 አሜን። አልቆልሃል አለቅን በቃ ምን መከራችን ልንበላ ነው የሚላል። ኖ ኖ ኖ do you remember አለ የዛሬ 45 ዓመት ያለ እኮ ነው። የዛሬ ሳምንት አይደለም የዛሬ 45 ዓመት praise God እግዚአብሔር ዛሬ አንድ ሰው ይሰጣችሁ እንደዚህ አይነት ጓደኛ somebody ወደ ዴስቲኒያችሁ እንድትደርሱ የሚረዳችሁ የእግዚአብሔርን ፕሮሚስ የሚያስታውሳችሁ የእግዚአብሔር ተስፋ ቃል ትዝ እንዲላችሁ የሚያደርግ praise God ማስታወስ ቢያስፈልግ ይወላችሁ በዚህ 45 ዓመት ውስጥ በጣም ብዙ ክፉ ነገር አልፏል። ብዙ መከራ ውስጥ አልፏል። ብዙ አይነት ሐሰል ውስጥ ገብተዋል in 45 years። ነገር ግን የካሌብ ትዝታ እንደዚህ የሚል ነው። ታስታውሳለህ እና ላንተ እግዚአብሔር የነገረን አለ። እግዚአብሔር ያለን ትረሳለህ አታስታውስም ወይ? መጨረሻችሁ ይሄ ነው አላለንም ማለት he remembered the promises of God። ዛሬ ለአንድ ሰው ትዝታ ይመጣል። አሜን አሜን አሜን። እግዚአብሔር ወይላችሁ ያስታውሳችኋል። ጠላት የሚያስታውሳችሁ ክፉ ነገሮችን ነው። የእግዚአብሔር መንፈስ will remind you that's the spirit of faith። እግዚአብሔር ያለንን አስታውስ። ስለዚህ ያለው praise God ተናገን ታውቃለህ። ስለዚህ ሙሴ በዚያች ዕለት አምላክ እግዚአብሔርን በፍጹም ልብ ተከትለዋልና እግርህ የረገጣትን ምድር ለዘላለም ያንተና የዘርህ ትሆናለች ብሎ ማለልኝ። praise God አሜን አሜን። ከ45 ዓመት ጽኑ ጦርነት በኋላ እግዚአብሔር ነገረው አረሳም። ከ45 ዓመት የምድረ በዳ ጉዞና ፈተና በኋላ I don't know ስንት ጊዜ ጌታ እንደጠበቃችሁበት ካሌብ ያወራ ነው እዚህ ጋር 45 years praise God አሜን። ጀግና የተባሉ ሲወድቁ ካየ በኋላ ሙሴ ሲሞት አይቶ can you imagine all his troubles after 45 years he said እግዚአብሔር ያለኝ ነገር ገና አልሞላ ማለት። ዛሬ በጌታ በኢየሱስ ስም አንድ ሰው ከዲስካሬጅመንት ይወጣል። አሜን 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 አሜን። የሰማችሁት ብዙ የጠላት ድምጽ የእግዚአብሔርን ድምጽ ሊያስረሳችሁ የሞከራችሁ ሰዎች በጌታ በኢየሱስ ስም ዛሬ የጌታ ድምጽ ከፍ ይላል በልባችሁ ላይ። አሜን አሜን። የሰማችሁት የውድቀት ድምጽ የጥፋት ድምጽ there are many voices አያችሁ የእምነት መንፈስ ውስጣችሁ ሲመጣ ድምጾችን ሁሉ ካንስል ታደርጉና you will remember እግዚአብሔር ያለኝ እንደዚህ አይደለም ያሳየኝ ይሄ አይደለም የነገረኝ ይሄ አይደለም መጨረሻ ይሄ አይደለም this is not my destiny። እስቲ አሜን በሉ አበደም ሃሌሉያ in the mighty name of Jesus remembering ይውላችሁ ማስታወስ ወደፊት የመሄድ አቅማችን ነው። እግዚአብሔር ያለንን ማስታወስ ይውላችሁ it will give you energy ወደፊት ለመቀጠል ወደፊት ለመሄድ። አሜን አሜን። እግዚአብሔር የነገረን ነገር ማስታወስ በብዙ ፈተና ውስጥ ሆነን ጉልበት እንድናገኝ የሚያደርገን ነው። በብዙ ቻሌንጅ ውስጥ በብዙ ፈተና ውስጥ if you remember እግዚአብሔር ያላችሁን ነገር ሃሌሉያ። ዛሬ ህይወታችንን እኮ ይውላችሁ ህይወታችንን በጣም እየጎዳው ያለው ሰው ያለን ነገር ነው። ያሉን ክፉ ነገር ነው። ያሉን መጥፎ ነገር የተናገሩን wicked ነገር ነው ውስጣችንን እንደ ነቀዝ እየበላ ያለው። በጌታ በኢየሱስ ስም I refuse እስቲ I refuse በሉ እስቲ አይሰማም እስቲ አልቀበልም በሉ እስቲ in the name of Jesus ሃሌሉያ። እግዚአብሔር ያለን ታስታውሳለህ ወይ? አሜን አሜን አሜን። ሊወግሩን ሲል አይደለም ያለው አያችሁ ሊወገርም እኮ ነበር። እነዛ 10 ልጆች ሊወግሩን ያሉትን ሰምታል አይደለም ያለው no do you remember እግዚአብሔር ያለው do you remember የገፉንን ሰዎች የጠሉንን ሰዎች ያሳደዱን ሰዎች no እግዚአብሔር ላንተና ለኔ ያለው ነገር አለ። እግሬ የሚረግጠው ምድር ሁሉ ላንተና ለዘር ሰጣለሁ ብሏል። እኔ እንደማየው ከሆነ ገና አልደረስኩም ማለት praise God። ዛሬ እግዚአብሔር ትዝታውን በልባችሁ ላይ እንደገና ያነሳሳዋል። አሜን። በመታልፉበት የህይወት ፈተና ውስጥ የእምነትን መንፈስ የሚያነሳሳው እግዚአብሔር ያላችሁን ማስታወስ ነው። trust me እኔ አንዳንድ ጊዜ እግዚአብሔር ተናገረኝ ነገር ድምጹን አይደለም I remember ቦታውን ስፍራውን የነበርኩበትን የለበስኩትን ልብስ ሁሉ ሳይቀር I remember ውስጤ ብድግ ይላል praise God I'm not there yet አልደረስኩም ገና። እስቲ አንድ ሰው ገና ነኝ ይበል እስቲ ሃሌሉያ አሜን አሜን አሜን። በህይወታችሁ ላይ እግዚአብሔር የነገራችሁን ነገር ማስታወስ ተስፋ እንዳትቆርጡና በተስፋ መቁረጥ ውስጥ እንዳትሞቱ ያደርጋል። remembering what he said እግዚአብሔር የነገራችሁን ነገር ማስታወስ ሃሌሉያ አሜን አሜን አሜን።
እግዚአብሔር የነገራችሁ ማስታወስ በዲስካሬጅመንት ውስጥ እንዳትሞቱ ያደርጋችኋል። you will never die in discouragement. you will never die. you will never die. አሜን አሜን። ራእያችሁ በዛ ውስጥ አይሞትም። ህልማችሁ በዛ ውስጥ አይሞትም። በጌታ በኢየሱስ ስም ዛሬ አንድ ሰው እግዚአብሔር የነገረውን ነገር ያስታውሳል። ወደ ልባችሁ ይመጣል፣ ወደ መንፈሳችሁ ይመጣል። አሜን አሜን። ሪሜምበር እግዚአብሔር በጨለማ ቤት ውስጥ የነገራችሁ ነገር አለ። ብቻችሁን የነገራችሁ ነገር አለ። ከሰዎች ጋር የጸለያችሁ የነገራችሁ ነገር አለ። እግዚአብሔር በልባችሁ ውስጥ የነገራችሁ ነገር አለ። that's the spirit of faith. አባቶቻችን የተመሰከረላቸው በዚህ ነው አለ። ከ45 ዓመት በኋላ እግዚአብሔር ያለኝ ገና አላለቀም አለ። ሃሌሉያ። believe me 45 ዓመት የፈጀሁበት ሰው የለም እግዚአብሔርን በመጠበቅ እዚህ ቤት ውስጥ I guarantee you ነገር ግን trust me የካሌብ መንፈስ ዛሬ ያገኛቸዋል። you will remember. ሃሌሉያ። ካሌብ የተመሰከረለት ከዛ ሁሉ መከራና ፈተና ወጥቶ ሲያበቃ ትዝታው ግን እግዚአብሔር ያለው ነገር ብቻ ነው። praise God. አሜን አሜን። you see የእግዚአብሔር ተስፋ ቃል ማስታወስ የጌታ ፈቃድ ነው። number 3 ሶስተኛ ቴስቲሞኒው ምንድነው? የካሌብ ምስክርነት ምንድነው? የተመሰከረለት በምኑ ነው? by faith. remember በእምነት ምድረ በዳውን ለ45 ዓመት ተቋቋመ። by faith he survived the wilderness for 45 years. praise God. አሜን። I don't know ለስንት ያህል ጊዜ ያላችሁበትን ሲቹዌሽን መቋቋም እንዳቃታችሁ። አሁንም እነሆ ልክ እግዚአብሔር እንዳለው ይህን ለሙሴ ከተናገረበት ጊዜ አንስቶ እስራኤል በምድረ በዳ ሲንከራተት እኔን 45 ዓመት በህይወት ጠብቆ አኑሮኛል። ዛሬ no one እዚህ ቤት ወይም ኦንላይን ማንም ሰው ተስፋ የመቁረጥ መብት የለውም። ይህን ታሪክ ሰምቶ praise God. you have no right. የተስፋ የመቁረጥ መብታችሁ ተገፈፈ። አሜን አትሉም እንዴ? ተገፈፈ እኮ ነው ብላችሁ you don't have any choice. no excuse. ለ45 ዓመት በምድረ በዳ በድንኳን he survived it. praise God. አሜን አሜን አሜን። ያላችሁበትን ነገር ይውላችሁ you will survive it. ትወጡታላችሁ። የሰማችሁኝ አይደለም? ያላችሁበት ነገር መሞቻችሁ አይደለም። በእምነት ትወጡታላችሁ። አልፋችሁ ትሄዳላችሁ። በእምነታችሁ የተመሰከረላችሁ ለዚህ በምድረ በዳ ሞቶ አልቀረም። ኖ ለ45 ዓመት አለ እግዚአብሔር ጠብቆኛል አለ። for 45 years. praise God. in the name of Jesus. እባብና ጊንጡ ባለበት ስፍራ፣ ጥም ባለበት ስፍራ፣ ውርጩ ባለበት ስፍራ፣ ቃጠሎና ሐሩሩ ባለበት ስፍራ፣ ብዙ ኮንፊውዥን ባለበት ስፍራ በዛ መንገድ ላይ አለ እግዚአብሔር አምላክ በህይወት አቆየኛል። I'm still alive. የነበራቸው የእምነት መንፈስ ነው የተመሰከረላቸው። በዚህ ነው ተስፋቸውን የወረሱትም በዚህ አቲቲዩድ ነው። he survived it. አያያያ ሃሌሉያ አሜን አሜን አሜን። አያችሁ እግዚአብሔር እምነት እግዚአብሔርን መጠበቅን ያውቃል። እምነት knows how to wait on God. እምነት እግዚአብሔርን መታገስን ያውቃል። ሃሌሉያ አሜን አሜን አሜን። እምነት እግዚአብሔር እንደረዳው ዕውቅና ይሰጣል። 45 ዓመት በህይወት ጠብቆ አኖረኛል። እግዚአብሔር በህይወት ጠብቆ ያኖረኝ ጓደኞቼ ሲሞቱ እንዳይ ሳይሆን አለ የነገረኝን ሊፈጽም ስለፈለገ ነው። this is why I'm alive. I'm still alive. you are still alive. praise God. እዚህ ቤት ያላችሁ በህይወት አላችሁ። you are still alive. በህይወት ያለ ሰው እስቲ አሜን ይበል እስቲ። አሜን አሜን አሜን። you are still alive. you are still alive. እግዚአብሔር እስትንፋስን የሰጣችሁ because there is a reason. ያም ምክንያት ደግሞ እንደዚህ ነው። እግዚአብሔር የሰጣችሁ ዴስቲኒ አለ። ሳትወርሱ እንዳትሞቱ እግዚአብሔር የሰጣችሁ ነገር አለ። ሃሌሉያ he survived it by faith. አሜን አሜን። የእግዚአብሔር ሰው ዴሪክ ፕሪንስ ይናገሩ እንደዚህ አሉ። አንድ ወጣት አገልጋይ አግኝቼ አንዴ አሉ በህይወት አቺቭ ያደረገውን በህይወት ያገኘውን ነገር ይነግረኝ ጀመራሉ። ይሄን ትምህርት ተማርኩ፣ ይሄን ያህል ዲግሪ ያገኘው፣ እንደዚህ አይነት ቸርች ተከልኩ፣ እንዲህ አይነት ቢልዲንግ ገነባው፣ እንዲህ
እንዲህ አይነት ሚስት አገባው እንዲህ አይነት ልጅ ወለድኩ እያለ የህይወቱን አቺቭመንት በህይወት ያገኘውን ነገር አጫወተኝና አሉ ሲጨርስ ስለ አቺቭመንት እግዚአብሔር ይመስገን but one day ወደፊት ደግሞ ምን ሰርቫይቭ እንዳደረክ ትነግረኛለህ አልኩት አሉ because የህይወታችን ኳሊቲ ያለው ያገኘነው ነገር ላይ ሳይሆን የተቋቋምነው ነገር ላይ ነው what have you survived you will tell me what you have survived praise God ይሄንንም ወጣው ትለኛለህ አሉ አሜን ማግባት አቺቭመንት ነው አግብቶ መቅረት ደግሞ ሰርቫይቫል ነው you have to survive marriage ገብታችኋል ማግባት አቺቭመንት ነው አገኘው ብለ ነው የምታገባው በትዳር መቆየት ግን you have to survive you must survive the marriage ከ20 ዓመት በኋላ you will tell us እንዴት ሰርቫይቭ እንዳደረግ እኔ ተአምረኛ ሰው ነኝ ትላለህ ምንም ነገር አሸንፌ ባላቅ ትዳር አሸንፌ ያለው ትላለህ praise God yes ministry ወደ አገልግሎት ውስጥ መግባት አቺቭመንት እኮ ነው ጌታን ለማገልገል መጠራት መቀባት አንዳንድ ሰው ልቀባ ነውና ቸርች ይላል ሊቀቡኝ ነው ዛሬ ነው የሚቀቡኝ ናና ይላል it's good መቀባት አቺቭመንት ነው ቀባቱን ሰርቫይቭ ማድረግ ሌላ ታሪክ ነው እግዚአብሔር የሰጠን ነገር መጠበቅ it's another story praise God what have you survived በህይወታችሁ ላይ የመጨረሻው ቪክቶሪያችሁና ይኸውላችሁ ከፍታችሁን የሚወስነው ሰርቫይቭ ያደረጋችሁ ነገር ነው ያገኛችሁት ዓለም የተቋቋማችሁት ነገር ነው by faith 45 years hallelujah እግዚአብሔር በህይወት አቆየኝ በጌታ በኢየሱስ ስም በአንድ ሰው ህይወት ላይ ዛሬ እናገራለሁ this is my prophecy amen በጌታ በኢየሱስ ስም ሁኔታችሁን ተቋቁማችሁ ታልፋላችሁ የከበባችሁን ነገር ተቋቁማችሁ ትወጣላችሁ ለአመታት ህይወታችሁን ያዘውን ነገር በጌታ በኢየሱስ ስም ተቋቁማችሁ ትወጣላችሁ in the name of Jesus የነገሮቻችሁ ሰለባ አትሆኑ የከበባችሁ ሰለባ አትሆኑ in the name of Jesus ምድረበዳው ውጡ አስቀረኝ አላለም ምድረበዳው ላይ አለ በህይወት አቆየኝ አለ እግዚአብሔር I survived by faith in the mighty name of Jesus አረ ሃሌሉያ አሜን ሰዎች ቆማችሁ ሳይዋችሁ ምን እንዳላችሁ ነው የሚያስቡት እንትን አለው ነው but they don't know what you have survived ምን ተቋቁማችሁ ምን ላይ እንደቆማችሁ nobody knows ነገር ግን የእምነት መንፈስ ውስጣችሁ ሲመጣ in the name of Jesus ይሄ ሁኔታ ውጡ አያስቀረኝ I will never allow ምድረበዳው እንዲውጠኝ አሜን ዛሬ አንድ ሰው ኃይል እየተካፈለ ነው የካሌብን እምነት እየተካፈለ ነው in the mighty name of Jesus አረ ሃሌሉያ አሜን I encourage you it doesn't matter በምን ውስጥ እያለፋችሁ እንደሆነ you will survive it አሜን አንገታችሁ ቀና ብሎ ከዛ ሁኔታ ውስጥ ወጣላችሁ praise God አሜን victory ወደ ህይወታችሁ እየመጣ ነው የድል ቀን ከፊታችሁ አለ እግዚአብሔር ያሳያችሁን የምታዩበት ቀን ከፊታችሁ አለ እግዚአብሔር የነገራችሁን ነገር የምትረግጡበት ቀን ከፊታችሁ አለ በጌታ በኢየሱስ ስም የዚህ ሁኔታ ሰለባማ አትሆኑም never in the mighty name of Jesus አባቶቻችሁ የተመሰከረላቸው በዚህ ነው አለ ምድረበዳ መግባታቸው አለ but they survived the wilderness 45 years የጌታ መንፈስ በዚህ አለ አሜን አራተኛ የካሌብ እምነት ቴስቲሞኒ ምስክርነቱ ምንድነው ሃሌሉያ በእምነት ካሌብ አሁንም ጠንካራ ነው አሜን he is still strong አሁንም የምልበት ምክንያት አለኝ praise God 45 ዓመት ሰው ነገር ካረገ በኋላ he must be tired it's not easy praise God remember ሲወጣ 40 ዓመቱ ነበር በምድረበዳ 45 ዓመት ቆይቶ አሁን 85 ዓመቱ ነው የ85 ዓመት ሽማግሌ ነው የሚያወራው you have no excuse ዛሬ እዚህ ቤት ማንም ኦንላይንም ያላችሁ ምንም አይነት ሰበብ የላችሁም ዛሬ you have no right ተስፋ መቁረጥ ተገፈፋችሁ መብታችሁ yes you can't የ85 ዓመት ሽማግሌ እንደዚህ ያለ ሙሴ በላከኝ ጊዜ የነበረኝ ብርታት ዛሬም አለኝ አለ አሜን ዛሬም አብሮኝ አለ ልክ እንደዚያን ጊዜ ሁሉ ወደ ጦርነት ለመሄድ ኃይሉም ብርታቱም አለኝ by faith I'm
still strong እስቲ አንድ ሰው ኃይሉም በሉ እስቲ ብርታቱም አለኝ እስቲ I'm strong በሉ እስቲ praise God አሜን አሜን ለመጓዝ አሁንም ጉልበቱ አለኝ ለጦርነት ጉልበት ይሲ ለመኖር ጉልበት ማግኘትና ለጦርነት ጉልበት ማግኘት የተለያየ ነው it's a different thing አሁን እኔ ጋቢዬን ለብሼ በረንዳ ላይ በርጩማ ላይ ቁጭ ብዬ ፀሐይ የመሞቅ ብርታት አለኝ ማለትና praise God አሜን አይ ለጦርነት ብርታት አለኝ ሌላ ነው you have strengths እስቲ ብርቱ ነኝ በሏ አሜን ለጦርነት እግዚአብሔር ያለኝን ነገር ለመያዝ I'm not done አልጨረስኩም አሜን አሜን እስቲ አልጨረስኩም በሉ እስቲ አልሰማውም አልጨረስኩም እስቲ አልዘጋውም በሉ እስቲ አልደከመኝም praise God hallelujah I'm not tired I'm not ready to give up በህልሜና በራእዬ ላይ ተስፋ ለመቁረጥ አሁን ሬዲ አይደለሁም አለ አሜን I will fight again እስቲ እንደገና አዋጋለሁ በሉ እስቲ አልሰማውም እንደገና አዋጋለሁ እስቲ እንደገና ጀምራለሁ እንደገና በሉ እስቲ ጠላቶቼን እጋፈጣለሁ praise God this is a great faith I'm ready devil is a liar ሰይጣን ውሸተኛ ነው አሜን 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 ገና አለ ሙሴ ሲልከኝ የነበረው ጉልበቴ ከኔ ጋር አለ I'm still strong የተመሰከረላቸው በዚህ ነው አሜን ሱፐርሜን ስለሆኑ አለ የተመሰከረላቸው የእምነት ሰው ነበሩ ድካማቸውን በእምነት የሚያበረቱ ሰዎች ነበሩ ዛሬ በአንደበታችሁ ላይ መሙላት ያለበት ቃል ይሄ ነው I'm strong praise God I will face my situation I will face it ጦርነት ነው እገጥማለሁ ሰልፍ ነው ሰለፋለሁ in the name of Jesus እንደገና መጀመር ነው ያለብኝ I will start again by the grace of God in the mighty name of Jesus I'm ready to fight I don't know ምን እንደከበባችሁ ነገር ግን ይሄን ድምጽ ይስማ ዛሬ you are ready to fight ኧረ hallelujah I don't know ምን ያስፈራራችሁ እንዳለ but I'm ready to fight በጌታ በኢየሱስ ስም ለመዋጋት ተዘጋጅቻለሁ ለጦርነትም ሬዲ ነኝ ለሰልፍ ተዘጋጅቻለሁ መጋፈጥ ያለብኝ ነገር ለመጋፈጥ I'm still ready I'm still strong in the name of Jesus በጌታ በኢየሱስ ስም በሽታዬን ሰማ ዛሬ ድህነትም ሰማ አሜን ኮንፊውዥን ሰማ ውድቀት ሰማ ለመሳካት ሰማ ኪሳራም ሰማ የትኛውም ህይወታችሁን ለከበበ ነገር ዛሬ ነገሩት I'm ready to fight ሃሌሉያ አሜን አሜን ጊቭ አፕ ለማድረግ አልተዘጋጀውም ኖ ወደ ኋላ ለመመለስ ይሄን ያህል ርቀት አልመጣውም 45 ዓመት የተጓዝኩት እዚህ ጋር ለማቆም አይደለም እግዚአብሔር ያሳየኝ ነገር አለ 5 ዓመት የተጓዝኩት እዚህ ጋር ለመቆም አይደለም እግዚአብሔር ያሳየኝ ነገር አለ 10 ዓመት የሮጥኩት እዚህ ጋር ለመቆም ኖ እግዚአብሔር ያሳየኝ ሌላ ነገር አለ I'm not ready to give up hallelujah አሜን 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 ትላላችሁ ወይ በህይወታችሁ ላይ ነገራችሁ የሚያበቃው እናንተ በቃ ስትሉ ነው when you say it's enough it will be enough እንዳትረሱ ኤልያስ እግዚአብሔር እንደዚህ ያለው አሁን በቅቶኛል እኔ ከአባቶቼ አልበልጥም I'm done ጨርሻለሁ ሲላል እግዚአብሔር የሚቀጥለው እግዚአብሔር ድምጽ እንደዚህ ነው ያለው በእግርህ እንዲተካ አለም ያለው ኤልሳን ቀባው አለው ይላል በእግርህ are you done አለው yes still thank you very much I will replace you አለ እግዚአብሔር እናንተ በቃይ ስትሉ ይበቃል እግዚአብሔር እኮ ኢያሱ ጋር መጥቶ ነግሮታል እኮ በጣም ብዙ የሚወረስ ስፍራ ነበር አንተ ግን ደክመሃል አለው አይደል ያለው እግዚአብሔር ደክመሃል አለው ኩያሞች ናቸው the same age ላይ ያሉ the same እግዚአብሔር የሰሙ ናቸው ኢያሱ ግን ደከመው ካሌብ እንደዚህ ያለ I'm ready ዛሬ በጠላቶቻችሁ ሰፈር ሽብር ይሆናል አሜን አሜን አይምሮአችሁ ጊቭ አፕ ያደረገ ሰዎች no you will never give up you are ready to fight again in the name of Jesus አንተ 45 ዓመት ጦርነት ያሰለችም ነው ሲሉት no I will fight again ለጦርነትም አሜን ለጦርነትም እንዲህ ሚል ቃል አለው
ልክ እንደዚያን ጊዜ ሁሉ አሁንም ወደ ጦርነት ለመሄድ ኃይሉም ብርታቱም አለኝ። This is faith. በጌታ በኢየሱስ ስም ይህንን ካሬጅ ይህን የእምነት መንፈስ ዛሬ ተካፈሉ። This is my prayer. Hallelujah. አሜን አሜን። በህይወት ፈተና ውስጥ ያለፋችሁ ይሆናል። ገና ወደፊት በህይወት ጉዟችሁ ላይ ብዙ ፈተና ውስጥ ታልፉ ትችላላችሁ። There is no guarantee የህይወት ቻሌንጅ እና ፈተና የሚቆምበት ቀን የለም። But I pray for you ዛሬ በጌታ በኢየሱስ ስም መቼም ቢሆን የመዋጋት ፍላጎታችሁ አይጥፋ። አሜን አሜን አሜን። ዛሬ እንድትካፈሉ እንፈልገው መንፈስ የእምነት መንፈስ የጠላቶቻችሁ የመዋጋት ፍላጎት እስኪያልቅ ድረስ እንድትዋጉ ነው። እናንተ አይደላችሁ but the enemy ጠላታችሁ የመዋጋት ፍላጎት እስኪያጣ ድረስ አሁንስ በቃኝ እስኪል ድረስ your enemy then you will fight. Number 5. Hallelujah. የካሌብ እምነት ምን ነበረ? He claimed the promises of God. የእግዚአብሔርን የተስፋ ቃል በእምነት ጠየቀ፣ ክሌም አደረገ። ድርሻዬ ነው አለ፣ የኔ ነው አለ፣ ስጠኝ አለ። አሜን። አሁንም እግዚአብሔር በዚያች ዕለት ቃል የገባልኝን ይችን ኮረብታማ አገር ስጠኝ። This is the question. ስጠኝ። ሃሌሉያ። አያችሁ እምነት ብቻ ነው የተስፋውን ቃል መጠየቅ የሚችለው። It's only faith. የእምነት መንፈስ ያለው ሰው ነው ድርሻ ይስጠኝ የሚለው፣ የኔ ነው የሚለው። እግዚአብሔር የሰጠኝ ነገር አለ፣ ይሄ this is not enough ይላል። እምነት ብቻ ነው እንደዛ የሚለው። እምነት የሚመስል ሪሊጅን ምንድነው የሚለው? እግዚአብሔር አምላክ ለ45 ዓመት በሰላም ጠበቀኝ፣ በሰላም መሞት እያለ ደግሞ ያ ጦርነት ውስጥ ልግባ ወይ ይላል። ፕሬዝ ጋድ። እግዚአብሔርን ያመሰገነ ይመስላል። እግዚአብሔር ይመስገን የሚል ይጨምርበታል፣ ልሳንም ይጨምርበት ይችላል መሃል መሃል ላይ። ሰው ስንት ነገር ሆኖ ሰው በምድረ በዳ አልቆ የለ እንዴ ይላል። ፕሬዝ ጋድ። ለቤት ያበቃኸኝ፣ ለአልጋ ያበቃኸኝ፣ እዚሁ አልጋ ላይ ልሙት። ኖ ኖ ኖ ኖ፣ እግዚአብሔር የሰጠኝ ነገር አለ፣ ገና አልተያዘም። ፕሬዝ ጋድ። አሜን አሜን። እምነት ሁሉ ጊዜ ክሌም ያደርጋል። ይሲ ክሌም ማድረግ የእምነት አሰራር ነው። ብዙ ጊዜ ሰው የሚጠብቀው እግዚአብሔር ያለው ነገር መጥቶ እንዲያገኘው ነው። ሰውየው እኔ እግዚአብሔሩ እየጠበቅኩ ነው ይምጣና ላይ ይውደቅብኝ። የእግዚአብሔር ተስፋ ቃል መጥቶ አይወድቅባችሁም። you have to claim it. የኔ ነው ማለት አለባችሁ። ስጠኝ። praise God in the mighty name of Jesus. ዛሬ ለአንድ ሰው እምነት እየሆነ ነው። አሜን 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 አሜን። በፍጹም ተስፋ መቁረጥ እግዚአብሔር ከሰጣችሁ ተስፋ እንዲያቆያችሁ ወይም እንዲያስቀራችሁ አትፍቀዱ። don't allow። በፍጹም praise God። የደከሙና የዛሉ ሰዎች፣ ክፉ ዜና የሚያወሩ ሰዎች እግዚአብሔር ከሰጣችሁ ዴስቲኒ እንዲያስቀሯችሁ አትፍቀዱላቸው። don't allow። ኔጌቲቭ ነገር የሚናገሩ ሰዎች እንዲያስቀሯችሁ አትወስኑ። no don't allow። እድሜ የሥጋ እድሜያችሁ እግዚአብሔር ከሰጣችሁ የተስፋ ቃል እንዲያዘገያችሁ አትፍቀዱ። don't allow your age to control you. praise God. አሜን አሜን። የሰው ህይወት እድሜ ኮንሺየስ ነው ታውቃላችሁ። ኤጅ ኮንሺየስ ነው ሰው፣ እድሜ ኮንሺየስ ነው። የእድሜ አስተሳሰብ በጣም በውስጣችን አለ። ከተወሰነ እድሜ በኋላ በተለይ ከልጅነታችን በኋላ ልጆች ገና እያደጉ ያሉ እድሜያቸው ሲያንስ አይወዱም አይደል? የ4 ዓመት ልጅ 2 ዓመት ነው ስትሉት ኖ 4 ነው ይላል። praise God። የ8 ዓመት ልጅ አንተ 6 ዓመት ነው ስትሉት በፍጹም ይላል። because በልጅነታቸው ሰዎች የእድሜ ኮንሺየስ ስለሌለባቸው እድሜያቸው ሲቀነስ ኦፌንድድ ይሆናሉ። ጌታ ይባረክ። ሲቀነስ ነው የሚሰናከሉት። ከተወሰነ እድሜ በኋላ ሲጨመርማ አይደለም፣ ሲጨመርማ ምን ኦፌንድ ይሆናሉ? እውነቱ ነው እንጂ ኦፌንድ የሚያረጋቸው እድሜያቸው ሰዎች መደበቅ ጀምራሉ። why? because እድሜ ኮንሺየስ ነን። because እድሜያችን በጨመረ ቁጥር ህይወታችን እያለቀ እንደሆነ የሚነግረን ኮንሺየስነስ አለ። but it's not true። እድሜያችን በጨመረ ቁጥር እግዚአብሔር የነገረን ነገር ከዚህ በኋላ መሆን እንደማይችል it's too late። አሁንማ ረፈደ፣ ድሮ ነበር እንጂ እንደዚህ የሚል ድምጽ አለ። because ያ ኮንሺየስነስ በዓለም ላይ አለ፣ በስጋችን ላይ አለ። ዛሬ ያንን መንፈስ እንመታዋለን። አሜን። trust me it will never be too late።
በህይወታችሁ እግዚአብሔር ወዳላችሁ ስፍራ ለመድረስ it will never be late. Never. In the name of Jesus. እግዚአብሔር ያላችሁን ሳታዩ አትሞቱም። አሜን 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 አሜን። ስለ ስምዖን እንደዛ ነው የሚለው። እግዚአብሔር የነገረውን ሳያይ እንደማይሞት ይላል። መንፈስ ቅዱስ ነግሮት ነበር ይላል። ዛሬ በጌታ በኢየሱስ ስም ይሄ እምነት ውስጣችሁ ይግባ። አሜን ትላላችሁ ወይ? እድሜ የሚባለው ነገር ስለተነገራችሁ ነው እንጂ እድሜያችሁን አታውቁም ነበር። ጌታ ይባረክ። ማንም ባይነግራችሁ ኖሮ በሰላም ትኖሩ ነበር። የሄደ ሰርቲፊኬት ባይኖር ኖሮ፣ ፓስፖርት ባይኖር ኖሮ፣ መንጃ ፈቃድ ባይኖር ኖሮ you are fine. Praise God. ስንት ዓመት ነው የምትባል የለም። በቃ ምንም አይታወቅም። you just live your life. ነገር ግን ዲሞኒክ የሆነ ኮንሺየስነስ አለ። ከተወሰነ certain age በኋላ የእግዚአብሔር ተስፋ ቃል በህይወታችን ላይ እንደማይፈጸም ሴንስ የምናረጋው ነገር አለ። የውስጥ ፍርሃት አለ፣ የማይነገር ፍርሃት አለ፣ የሆነ ድምጽ አለ። ዛሬ በጌታ በኢየሱስ ስም ያ ድምጽ ጸጥ ይላል። አሜን። don't allow it። ካሌብ መጥቶ እንደዚህ አለ። አሁን 85 ዓመት ነው ብሎ ድብና አድርጎ ነገረው። ነገር ግን አለ እግዚአብሔር የነገረኝን ምድር ስጠኝ። I'm not tired. I'm not dying. I'm not dying anytime soon አለው። ኧረ ሃሌሉያ። አሜን አሜን አሜን። Trust me. I was reading a book these days. እና ድሮም የምረዳው ነገር ቢሆንም አሁን ግን የበለጠ ተረዳሁት። ይኸውላችሁ የሰዎች ኢፌክቲቭ አብዛኛው ሰው ከፍተኛው የህይወት ብሬክስ ውስጥ ህይወቱ የሚገባው ከ40 እስከ 60 ባለው እድሜ ነው። we didn't know አልነገሩንም እንጂ ቶሎ እንገባ ነበር። praise God. I'm telling you በሪሰርች እኮ የተነገረው ነገራችሁ ብዙ ዳታ ኮሌክት ተደርጎ የተሰራ ነገር ነው የምነግራችሁ። most people የህይወታቸው የከፍታ ብሬክስ ውስጥ ህይወታቸው የገባው between 40 and 60 ነው። ከአንድ እስከ 20 አይደለም። ከአንድ እስከ 20 ምን አለ መደናበር ነው ያለው። ከአንድ እስከ 20 I wish I was 20 ይላል አንድ ሰው። 20 ላይ እኮ you are useless እኮ። ለምን ኮንሺየስነስ አለ እድሜያችን ሲሄድ። so when you are 40 አለ you have to be happy. ብሬክስ through የሚጀምረው ነገሮችን አጥረተ የምታይበት። ሃሌሉያ አሜን አሜን። ያ የሰክሰስ ኤጅ ነው። ብዙ ሰዎች በሂስትሪ ሰክሰሳቸው የመጣበት ኤጅ ነው። ኢን ዘ ስክሪፕቸር ጨምሮ ማለት ነው። ስጠኝ አለ ኢያሱ ጋር መጥቶ። ፕሬዝ ጋድ። ዛሬ አንድ ሰው ጸሎቱ ይሄ ነው የሚሆነው። እግዚአብሔር ያለኝን ነገር ወስዳለሁ። እስቲ ተናገሩ። እግዚአብሔር ላለኝ ነገር በሉ እስቲ። አረፈደብኝም። እስቲ አልሰማውም። ለህልሜ በሉ እስቲ። ለራእዬ ለሐሳቤ አረፈደም። praise God. It will never be late. Amen amen. It will never be late. በፍጹም አይረፍድም። እግዚአብሔር ያለኝን ምድር ስጠኝ። so you have to claim it. ጠዋት ስትነሱ ክሌም ማድረግ አለባችሁ። እግዚአብሔር ባለኝ ነገር ውስጥ እግሮቼ ይቆማሉ። ሃሌሉያ። አንዳንዴ እግሮቻችሁ የቆመበት ቦታ እግዚአብሔር ያላችሁ ቦታ እንዳልሆነ እኮ ይሰማችኋል። but claim it. በጌታ በኢየሱስ ስም ከዚህ በኋላ እግሮች የሚቆሙት እግዚአብሔር ባቆማቸው ቦታ ነው። ከዚህ በኋላ አይኖች የሚያዩት እግዚአብሔር እንዳየፈለገውን ነገር ነው። እጆች የሚሰሩት እግዚአብሔር ያለኝን ያንን ነገር ነው። praise God. የካሌብ እምነት ይሄ ነበር። number 6 praise God. የካሌብ እምነት አምዳን ጸልያለን ከዚህ በኋላ። ሃሌሉያ። የጌታ መንፈስ በዚህ አለ። አሜን። የካሌብ እምነት የካሌብ ቴስቲሞኒ ምንድነው ካላችሁ በእግዚአብሔር እርዳታ ላይ ፈጽሞ ጥርጥር አልነበረውም። አሜን። አያችሁ እምነት የእግዚአብሔርን እርዳታ አይጠራጠርም። that's it። በእግዚአብሔር እርዳታ ላይ እግዚአብሔር እንደሚረዳው እግዚአብሔር እንደሚያግዘው he was confident። ምክንያቱም እምነት ማለት በእግዚአብሔር ላይ ሙሉ ለሙሉ መደገፍ ማለት ነው። that's faith. Faith is depending on God. በእግዚአብሔር ላይ የተደገፈ ሰው ነበር። የማይናወጥ እምነት ነበረው። እንደዚህ አለ። ኤናቃውያንን በዚህ እንደነበሩና ከተሞቻቸው ታላላቅና የተመሸጉ እንደሆኑ ያን ጊዜ አንተው ራስህ ሰምተሃል። ሆኖም ልክ እርሱ እንዳለው በእግዚአብሔር እርዳታ አለ አሳድጄ አወጣቸዋለሁ። አሜን አሜን አሜን። have faith። ዛሬ ለአንድ ሰው ኢንካሬጅመንት ነው መሰጥ ያለውት። እግዚአብሔር እንደሚረዳህ እመን። አሜን አሜን። እስቲ አንድ ሰው እግዚአብሔር ይረዳኛል ይበል እስቲ። አይሰማም። በደንብ አርጋቸው እግዚአብሔር ይረዳኛል። እስቲ በደንብ ረገጥ አርጋቸው እግዚአብሔር ይረዳኛል።
ሃሌሉያ he will help me የተመሰከረለት በዚህ ነው እግዚአብሔር እንዳልደከማ አውቃለሁ አለ he will help me በእግዚአብሔር እርዳታ አሳድጄ አወጣቸዋለሁ አሜን አሜን ዛሬ ይህን ቃል እያጠናው መንፈስ ቅዱስ በልብ ያለውን ነገር ነው የምነግራችሁ እግዚአብሔር ይረዳቸዋል እግዚአብሔር ለአንድ ሰው እንደዚህ ያለኝ ነው እግዚአብሔር እኔ ረዳዋለሁ እኔ ረዳታለሁ ያ ነው እግዚአብሔር he will help you he will help you praise God አሜን አሜን እግዚአብሔር አምላክ በተዘረጋና በኃያል ክንድ ይረዳቸዋል he will help you mightily in the name of Jesus hallelujah በተዘረጋ ክንድ in the mighty name of Jesus በእውነት መንፈስ ቅዱስ እንደዛ ነው ያለኝ እግዚአብሔር he said I will help them አለ እግዚአብሔር ለአንድ ሰው ዛሬ የጌታ ድምጽ ይሄ ነው I will help you ማሳደድ ያለብን ታሳድዳለህ ማባረር ያለብን ታባረራለህ መውረስ ያለብን ነገር ደግሞ ትወርሳለህ እንዴት ከተባለ እግዚአብሔር ይረዳሃል አሜን አሜን መንፈስ ቅዱስ እንደዚህ ያለኝ ቀጥሎ he will help you እግዚአብሔር አምላክ ይወል እስክታፍር ድረስ ይረዳሃል እስክታፍር ሃሌሉያ አሜን አሜን ሆሊ ስፒሪት ያለኝ ነው የምነግራችሁ እኮ እስክታፍር ድረስ ምን ማለት መሰላችሁ መረዳት እንደማይገባ ያሰብክ ራሱ ይረዳሃል እግዚአብሔር you will be embarrassed ዋው እግዚአብሔር ረዳኝ ትላለህ እስክታፍር ድረስ ነው መረዳ ብሎኛል ጌታ praise God አሜን 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 ትላላችሁ አንዳንድ ጊዜ ራሳችሁ እንኳን በዛ ሲቹዌሽን መታገዝ እንደሌለባችሁ እየተሰማችሁ it's too much እያላችሁ እየተሽኮረመማችሁ ጌታ ይረዳችኋል praise God he will help you አያችሁ አንዳንድ ጊዜ ይሄ እምነት በውስጣችሁ ስለሌለ ይሄ እምነት በውስጣችሁ ካልመጣ የተስፋውን ቃል ምሮስ አይቻል እንዴት ነው የምትወርሰው ሲል እግዚአብሔር ይረዳኛል አሳድጄ አወጣቸዋለሁ how because he will help me ዛሬ አንድ ሰው ደጆቹ እየተከፈተ ነው እግዚአብሔር ለአንድ ሰው የእርዳታ እጆች እየተዘረጉ ነው በጌታ በኢየሱስ ስም ካላችሁበት ሁኔታ ውስጥ መንጭቆ የሚያወጣችሁ የእግዚአብሔር እጅ አሜን 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 በውድቀት ውስጥ እንኳን ባላችሁበት ሰዓት እንደገና የሚያነሳ የእግዚአብሔር እጅ ብዙ እድል የሚሰጥ የእግዚአብሔር እጅ ከጠላቶቻችሁ ጋር ተሟግቶ የሚያስጥል የእግዚአብሔር የእርዳታ እጅ that was his testimony እግዚአብሔር እንደሚረዳው አመነ unwavering የሆነ እምነት ነበረው you will be helped እግዚአብሔር በግልጽ ይረዳቸዋል አሜን በስውር አይደለም በግልጽ እግዚአብሔር ይረዳቸዋል ሃሌሉያ ሰዎች ሁሉ ያዩና ህይወታችሁን እግዚአብሔር እንደረዳችሁ ይናገራሉ ጌታ ረዳው ይላሉ አሜን የሚል ሰው አለ ወይ ካሌብ ታላቅ እምነት በውስጡ ነበረ እግዚአብሔር እንደሚረዳው አሜን finally by faith የተሰጠውን የተስፋ ቃል ተቀበለ he received it in the name of Jesus ስለዚህ ከዚያን ጊዜ ጀምሮ ኬብሮን የቄኔዛዊው የዮፎኒ ልጅ የካሌብ ርስት ሆነች ይላል ሃሌሉያ የእስራኤል አምላክ እግዚአብሔርን በፍጹም ተከትሏልና by faith ቃሉ እኮ እንደዛ ነው የሚለው በእምነት መንግስታትን ድል ነሱ በእምነት በቀን ፈረዱ በእምነት ደግሞ የተሰጠው የተስፋ ቃል ተቀበሉ in the name of Jesus by faith prophetic destiny ላይ ህይወቱ ገባ this is my prayer ዛሬ እግሮቻችሁ ሙቭ ያደርጋሉ በጌታ በኢየሱስ ስም ከተተከሉበት ቦታ ይነቀሉና እግሮቻችሁ መንቀሳቀስ ይጀምራሉ ሊሚት ከተደረጋችሁበት ነገር ውስጥ መውጣት ትጀምራላችሁ you will start to move in the mighty name of Jesus hallelujah እግዚአብሔር በጠላት እጅ ያለ ርስታችሁን ይመልስላችኋል በጠላቶቻችሁ እጅ ላይ ተቀምጦ ያለ ርስታችሁ in the mighty name of Jesus I see ዛሬ አንድ ሰው ርስት ይለቀቃል አሜን 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 ከብዙ አመት በፊት በእጃችሁ መግባት የነበረበት anything እግዚአብሔር የነገራችሁ ነገር thank you Holy Spirit in the mighty name of Jesus ከዚያን ጊዜ ጀምሮ ኬብሮን የካሌብ ርስት ሆነች
እግዚአብሔር የነገረው እጁ ላይ ገባ። Thank you Father. እንነሳና እንጸልይ በእግዚአብሔር ፊት። Yes Holy Spirit. የጌታ እግዚአብሔር መንፈስ በዚህ አለ። ከዚህ በፊት በእናንተ እጅ ያልነበረ ነገር በእጃችሁ ሊገባ ነው። Yes 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 yes. በእጃችሁ አልገባ ያለ ነገር፣ ሕይወታችሁ ላይ አልገባ ያለ ነገር እግዚአብሔር የነገራችሁ፣ እግዚአብሔር ያሳያችሁ፣ እግዚአብሔር በህልም በራእይ በትንቢት የነገራችሁ፣ እግዚአብሔር ለብቻችሁ የነገራችሁ፣ እግዚአብሔር በነቢያት የነገራችሁ፣ እግዚአብሔር አምላክ በመሻት በውስጣችሁ ያስቀመጠው ዴስቲኒያችሁ in the name of Jesus receive something። ዛሬ አንድ ሰው ከዴስቲኒው ጋር ተገናኝቶ ነው የሚወጣው። በፍጹም 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 አይሆንም። yes 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 yes። ስለዚህ ከዚያን ጊዜ ጀምሮ ኬብሮን የካሌብ ርስት ሆነች። ካላቬኔሜሴ ፕራዲያ oh yes oh yes in the mighty name of Jesus Father we give you praise. Halavenemegele boradiga no maso. Yes 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 yes። ባዶ የነበረ እጅ ሲሞላ ያየው ነው። ባዶ የሆነ ህይወት እየሞላ ነው። ባዶ የሆነ አገልግሎት ሲሞላ ያየው ነው። ጄካላቬኔሜንዶ ፕራዲያ ሃሌሉያ 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 ሃሌሉያ። pray 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 pray። የጌታ እግዚአብሔር መንፈስ በዚህ አለ። yes አንድ ሰው ህይወቱ ተመልሶ የተሰጠው ነው። ሌላ እድሜ የተጨመረለት ነው። ለአንድ ሰው ሌላ እድል የተሰጠው ነው in the mighty name of Jesus yes yes yes። ርስት አልባ የነበረው ሰው ባለ ርስት እየሆነ ነው። የተስፋው ቃል ጋራ ለ45 ዓመት ተራርቆ የነበረ ሰው እግዚአብሔር ከፕሮሚሱ ጋር ያገናኘው ነው። pray 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 oh yes ኢየሱስ ጄካዲያኖ ማሳፕራ ላቬኔሜጌሌ ቦራዲያኖ ማሶፖሎ oh yes Holy Spirit we give you praise we give you praise. 1 minute ጸልዩ በእግዚአብሔር ፊት አንድ ደቂቃ in the mighty name of Jesus። ምንድነው እግዚአብሔር የነገራችሁ? ምንድነው እግዚአብሔር በልባችሁ ውስጥ ያስቀመጠው? ምንድነው እግዚአብሔር በልጅነታችሁ የነገራችሁ? ምንድነው እግዚአብሔር ከዓመታት በፊት በልባችሁ ያስቀመጠው? ተስፋ ቆርጣችሁ የተዋችሁት፣ ወደ ኋላ የጣላችሁት ሲቹዌሽን በሕይወታችሁ ላይ ሲመጣ፣ ቻሌንጅ ሲመጣ፣ ፈተና ሲበዛ ይሄ ነገር ላይሆን ይችላል ብላችሁ ወደ ኋላ የጣላችሁት ነገር ምንድነው? እግዚአብሔር እንደዚህ እያለ ነው፣ ያ ስፍራ ያንተ ነው፣ ያ ርስት ያንቺ ነው። በጌታ በኢየሱስ ስም ርስትን ሊሰጥህ እግዚአብሔር መጥቷል። ስፍራን ሊሰጥህ እግዚአብሔር የእምነት መንፈስ ይዞ መጥቷል። ዛሬ የምትካፈየው የእምነት መንፈስ አለ። it's never too late። በጌታ በኢየሱስ ስም it's never too late። በፍጹም 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 መቼም ሌት አይሆንም። yes 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 ኢየሱስ አባቶ እናመሰግናለን። pray 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 pray። የእግዚአብሔር መንፈስ በዚህ አለ። ቴሪቶሪያችሁን ውሰዱ፣ ስፍራችሁን ውሰዱ፣ ርስታችሁን ውሰዱ። የጤናችሁን ርስት መልሳችሁ ውሰዱ። የሥራችሁን ርስት መልሳችሁ ውሰዱ። take it by force take it take it take it by force in the mighty name of Jesus don't negotiate። ከማንም ጋር መደራደር አይጠበቅባችሁ። እግዚአብሔር ያላችሁን ነገር ውሰዱ በእምነት yes take it by faith in the mighty name of Jesus in the mighty name of Jesus ውሰዱ በእምነት ውሰዱ በእምነታችሁ ውሰዱ። ተናገሩ ተናገሩ። አንደበቶቻችሁን ክፈቱና ጄካላዲያኖ ማሳፕራዲያ oh yes ኢየሱስ አንዴ ቃ ጸልዩ 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 ጸልዩ። ድምጻችሁን አሰምታ ጸልዩ። pray pray pray። ርስታችሁን እየወሰዳችሁ እግዚአብሔር ያላችሁን ነገር እየጠራችሁት in the name of Jesus
ጥቂት የሆነብህ ነገር ይውላችሁ ነገሬ ጥቂት አይሆንም ጭንገፋ አይሆንም ድርቀት አይሆንም ሞት አይሆንም አለማፍራት አይሆንም አለመሳካት አይሆንም አለመብዛት አይሆንም in the mighty name of Jesus I claim my success I claim my fruitfulness I claim my prosperity I claim my health ጤናዬን እጠራዋለሁ በረከቴን እጠራዋለሁ አገልግሎቴን እጠራዋለሁ መስፋፋቴን እጠራዋለሁ in the mighty name of Jesus I claim it in the mighty name of Jesus yes 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 እግዚአብሔር በቃሉ የነገረኝን ክሌም አደርጋለሁ እግዚአብሔር በልቤ ያስቀመጠውን ክሌም አደርጋለሁ I claim it in the mighty name of Jesus I claim it in the mighty name of Jesus yes oh yes oh yes oh yes እናመሰግናለን Ayana masaprala vene megele borala panama Yes 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 Jesus 30 ሰከንድ ጸልዩ በእግዚአብሔር ፊት Yes ተጫወቱ ያ ብለስ Yes Palavene megele borala panama አንደበታችሁን ክፈቱ 30 ሰከንድ Yes 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 pray 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 ክሌም አድርጉ Yes 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 ካሌብ የጠራው ነገር አለ አንቺ የምትጠሪው ነገር ምንድነው አንተ የምትጠይቀው ነገር ምንድነው የምትጠራው ነገር ምንድነው ምንድነው እግዚአብሔር ያለ ምንድነው በልብሽ ያለው ምንድነው በልብ ያለው come on 30 ሰከንድ pray aggressively Yes ርስት ምንድነው ርስትሽ ምንድነው የትኛው ርስት ነው የዘገየው ሃላቬና Yes, አባቶ እናመሰግናለን እነዚህ በእምነት መንግስታትን ድል ነሱ በቅን ፈረዱ የተሰጠ
የተሰጠውን የተስፋ ቃል ተቀበሉ። የተሰጠውን የተስፋ ቃል ተቀበሉ። በጌታ በኢየሱስ ስም የተሰጣችሁ የተስፋ ቃል የምትቀበሉበትን የእምነት መንፈስ ዛሬ ተካፈሉ። receive and impart the spirit of faith። በጌታ በኢየሱስ ስም በካሌብ ላይ የነበረ የእምነት መንፈስ በጌታ በኢየሱስ ክርስቶስ ስም ይኸው ዛሬ ተካፈሉት። የማይደክመውን የእምነት መንፈስ ተካፈሉ። የማያረጀውን መንፈስ ተካፈሉ። የማይቆመውን መንፈስ ተካፈሉ። ጦርነት የማይደክመውን ያን የእምነት መንፈስ ተካፈሉ። በጌታ በኢየሱስ ስም ጠላቶቹን የሚያሳድደውን የእምነት መንፈስ በኢየሱስ ስም ተካፈሉ። የራሳችሁ የሆነውን ነገር የምትናጠቁበት የምታስጥሉበት የእምነትን መንፈስ በኢየሱስ ስም ተካፈሉ ዛሬ in the mighty name of Jesus። የትኛውም በጠላቶቻችሁ እጅ ላይ ያለ የናንተ መሆን ይገባው የነበረውን የትኛውም ርስታችሁን መንፈሳዊ ርስት፣ ስጋዊ ርስት፣ ሰማያዊና ምድራዊ ርስት በጌታ በኢየሱስ ስም የምትናጠቁበት ሰኪዩር የምታረጉበት የእምነት መንፈስ በኢየሱስ ስም ተካፈሉ። የእግዚአብሔርን እርዳታ የምትቀበሉበት የመለኮትን እርዳታ የምትቀበሉበት ዲቫይን ሄልፕ የምትቀበሉበት በጌታ በኢየሱስ ስም ያን የእምነት መንፈስ ዛሬ ተካፈሉ in the mighty name of Jesus። ያላችሁበት ሰፈር መጨረሻችሁ አይደለም። ያላችሁበት ቦታ መሞቻችሁ አይደለም። ያላችሁበት ሁኔታ መሞቻችሁ አይደለም። በጌታ በኢየሱስ ስም አንድ ሰው ከበሽታ ውስጥ ወጥቶ ሄደ። ከኪሳራ ውስጥ ወጥቶ ሄደ። ከዕዳ ውስጥ ወጥቶ ሄደ። ከድህነት ውስጥ አምልጦ ሄደ። ከጨለማ ውስጥ አምልጦ ሄደ። ካለመሳካት በኢየሱስ ስም አምልጣችሁ ሄዳችሁ። ካለማፍራት በኢየሱስ ስም አምልጣችሁ ሄዳችሁ in the mighty name of Jesus። በጌታ በኢየሱስ ስም እግዚአብሔር ወደ ሰጣችሁ ወደዛ ፕሮሚስ ወደ ከፍታችሁ ወደ ራእይና ህልማችሁ በጌታ በኢየሱስ ስም ይኸው ገባችሁ። receive it by faith። ውሰዱት በጌታ በኢየሱስ ስም። ተቀበሉት በጌታ በኢየሱስ ስም። አንድ ሰው ከሚገል በሽታ አመለጠ in the mighty name of Jesus። በሰውነታችሁ በቤታችሁ በዘራችሁ ላይ ከከረመ ሁኔታ በኢየሱስ ክርስቶስ ስም ዛሬ አመለጣችሁ። you are out in the name of Jesus። you are free in the mighty name of Jesus። receive your promises in the mighty name of Jesus። በጌታ በኢየሱስ ስም ተስፋ ቃላችሁን ተቀበሉ። ፕሮፌቲክ ዴስቲኒያችሁን ተቀበሉ። ካሬጅ በኢየሱስ ስም ተቀበሉ። ብርታትና ድፍረት በኢየሱስ ስም ተቀበሉ in the mighty name of Jesus። ጉልበታችሁ ታደሰ። ኃይላችሁ ታደሰ። አቅማችሁ ታደሰ። በኢየሱስ ክርስቶስ ስም ቁርጠኝነታችሁ ታደሰላችሁ። በጌታ በኢየሱስ ስም በካሌብ ላይ የነበረ የእምነት መንፈስ ዛሬ ሕይወታችሁን አገኘ። አባቶ እናመሰግንሃለን። ከፍ አደረግንህ። ለአንድ ሰው ድል ሆነ። ያመነ ሰው እስቲ ለጌታ ክብር ይስጥ። በደም give him praise። በደም አርጋችሁ አክብሩት ጌታን። ሃሌሉያ praise God። ተቀመጡ። የጌታ መንፈስ በዚህ አለ። አሜን አሜን። በእምነት የተስፋውን ቃል ተቀበሉ። አሜን አሜን። that's your story። ጌታ ይባረክ። እግዚአብሔር አምላክ የተባረከ ይሁን። አሁን ፕሮግራማችን ከመጨረሳችን በፊት ደስ ብሎን በእግዚአብሔር መንግስት ላይ የምንዘራበት ጊዜ ነው። it's time to sow a seed። ሃሌሉያ prepare a good seed። በእግዚአብሔር ፊት የምንሰጠው ነገር ይኑረን። ጌታ ይባረክ። ከጌታ ያልተቀበልነው ነገር የለም። ከጌታ ያልወሰድነው ነገር የለም። የእግዚአብሔር ቃል ሲናገር ያልተቀበልከው ምን አለ ይላል። ሁሉንስ ተቀበለ ከሆነ የምትመካው ስለምንድን ነው ይላል። ጌታ ያልሰጠን ነገር የለም። ያልተቀበልነው ነገር የለም ከእግዚአብሔር። ሶ በእጃችን ላይ ደግሞ ትንሽ ሪሶርስ ካለ፣ ገንዘብ ካለ፣ ንብረት ካለ ለእግዚአብሔር ቤት ስራ የሚጠቅም ከሆነ ያንን የሚሰጥ ልብ እግዚአብሔር ይፈልጋል። አሜን። have a heart to give praise God። ለእግዚአብሔር መንግስት ስራ የመስጠት ልብ የበረከት ልብ ነው። የተባረከ ልብ ነው። እግዚአብሔር የባረከው ልብ ነው። አሜን። ሶ ለእግዚአብሔር መንግስት የመስጠት ልብ በውስጣችሁ ከሌለ you need prayer። መጸለይ አለባችሁ። you have to pray strongly። ያ መንፈስ እንዲመታ praise God። ለእግዚአብሔር መንግስት የማይሆን ገንዘባችሁ ለእናንተም አይሆናችሁ። እግዚአብሔር ስራ የማይሰራበት ገንዘባችሁ ለበረከት፣ ለህይወት፣ ለደስታ አይሆናችሁም። it will never benefit you።
ለእግዚአብሔር ዴዲኬት ያላደረግነው ነገር ለኛም አይጠቅመንም። ሶ when ለእግዚአብሔር የመስጠት ታይም እና ኦፖርቹኒቲ ሲመጣ አንደኛ ሆነን መውሰድ አለብን። praise God. so prepare a good seed. ደስ ብሎን ለእግዚአብሔር መንግስት ስራ የምንሰጠውና አዘጋጅ። ኦንላይን ከሆነ ያላችሁት ዩቲዩብ ላይ ከሆነ ያላችሁት ዲስክሪፕሽን ላይ የባንክ ዲቴሎች አሉ፣ በዛ መስጠት ትችላላችሁ። ፌስቡክ ላይ ከሆነ ያላችሁት ኮሜንት ላይ የቤተክርስቲያን የባንክ ዲቴል አለ፣ በዛ ስጡ። praise God. so ስጦታችን ያዘጋጀን ሁሌ እንደማረጋው ጌታ ለሚቀበሉ ሰዎች መጸለይ ይፈልጋሉ። እዚህ ቤትም ከሆናችሁ ኦንላይን ይህን ጸሎት ከኔ ጋር ጸልዩና ጌታን ተቀበሉ። ጌታ ኢየሱስ ሆይ ሕይወቴን እሰጥሃለሁ። የእግዚአብሔር ልጅ እንደሆንክ ስለ ኃጢአቴም እንደሞትክ ከሞትም እንደተነሳ አምናለሁ። ጌታዬና አዳኜ አድርጌ በልቤ አምኜ በአፌ መስክሬ እቀበልሃለሁ። አሜን። praise God. ይህን ጸሎት ከጸለያችሁ ኦንላይን ሆናችሁ ጌታን ተቀብላችኋል። በያላችሁበት አገር ቤተክርስቲያን ፈልጋችሁ ሂዱ። የእግዚአብሔርን ቃል ተማሩ፣ እደጉ፣ ምስክርነታችሁን ላኩልን። you are blessed. Friday በፈርስት ላቭ ቸርች እንመጣለን። ተባረኩ። ባይ